بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، أشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد فالسلام عليكم ورحمة الله وبركاته. إن شاء الله يا شيخ عبد الرزاق እንደተናገሩት በአላህ Subhanahu Wa Ta'ala ፍቃድ ሁላችንም በጉጉት ስንጠብቀው የነበረውን ይህን ኪታብ ዛሬ ነው የምንጀምረው። ያው ሙኽተሰር الداء والدواء ነው። ኢብኑ القيم ኪታብ الداء والدواء ወይም ደግሞ الجواب الكافي لمن سأل عن الدواء الشافي የሚለውን ሙኽተሰር ተደርጎ ነው። ስለ ኪታቡ ምንነትና አስፈላጊነት እንደዚሁም በዚህ ዘመን በተለይ አሁን ባለንበት ለወጣቱ ምን ያክል አስፈላጊ ኪታብ እንደሆነ ብዙዎቻችን በተለያዩ ሶሻል ሚዲያ ላይ እንሰማለን። ብዙ ዑለማዎች ብዙ መሻይኾች በዚህ ኪታብ ላይ ወጣቶችን አደራ ይላሉ። ሐቂቃ አንድ ወጣት ይህን ኪታብ ለመቅራት አላህ Subhanahu Wa Ta'ala ከወፈቀው አላህ በሱ ላይ ትልቅ የሆነ ኒዕማ ወሎለታል ማለት ይቻላል። በተለይ አስጀምሮ ካስጨረሳችሁ ይህን ኪታብ ልክ ዛሬ ጀምራችሁ እስከ መጨረሻው ድረስ ለመከታተል ካበቃችሁ ኢንሻአላህ ተስፋ አደርጋለሁ አላህ በእናንተ ላይ መልካም ነገር ወሎላችኋል። አላህ ለመልካም ነገር ፈልጓችኋል ኢንሻአላህ። ሼክ አብዱረዛቅ አልበድር እንደሚሉት አላህ በእኔ ላይ ከዋለልኝ ጸጋዎች መካከል ይህንን ኪታብ الداء والدواء ገና በለጋርሚ ከሱ ጋር መታወቂ ነው፣ እሱን መቅራቴ ነው ይላሉ ሼክ አብዱረዛቅ አልበድር። ያው ኪታቡ በወንጀል ሱስ ስለሚሰቃይ ከሐራም ፍቅር ለመውጣት የሚታገል ራሱን ከወንጀል አሩንቅ አውጥቶ የተረጋጋ ህይወት፣ ሰላም የሆነ ህይወት፣ የተስተካከለ ህይወትን መኖር ለሚፈልጉሉ አስፈላጊ ነው። እንዳጠቃላይ ስር የሰደዱ የኢማን በሽታዎችን ለማከም ለመፈወስ ሐቂቃ ትልቅና ወሳኝ የሆነ ኪታብ ነው። በዚህ ኪታብ ብዙ ሰዎች ህይወታቸው ተስተካክሏል። በዚህ ኪታብ ብዙ ሰዎች ወደ አላህ ቀርበዋል። ብዙ ሰዎች ከወንጀል ሱስ ወጥተዋል። ይህን ኪታብ የቀራ ሰው ወንጀል አይሰራም አላላችሁም፣ ነገር ግን ወንጀል ላይ ይዘወትራል ብዬ አላስብም። ምክንያቱም የሚወቅሰው የሆነ ኪታብ ነው። ወንጀል ላይ እንዳይዘወትር ወንጀልም ለመስራት ሲያስብ አእምሮ ላይ መጥቶ የሚከለክለው የሆነ ትልቅ የሆነ ኪታብ ነው። ለማወቅ ሳይሆን ለመተግበር እንቅራው፣ በእኽላስ እንቅራው፣ ራሳችንን ለመቀየር ማለት ነው። ስሙን እንደምትመለከቱት الداء والدواء ነው፣ በሽታውና መድኃኒቱ ማለት ነው። በኪታቡ ውስጥ እያንዳንዱ ወንጀል ሼክ ኢማም ኢብኑ القيم ረሂመሁላህ በሽታቸውን እየዘረዘሩ መንስኤዎችን እያብራሩ ከቁርአንና ከሐዲስ ላይ ተመስርተው መድኃኒቶችን ይጠቅሙናል ማለት ነው። ያው ኪታቡ የተጻፈበትም ዋነኛ ምክንያት አንድ ሰው በከባድ ወንጀል ሱስ ተይዞ ከዚህ ሱስ ከዚህ ህመም ከዚህ ስቃይ ለመላቀቅ የተለያዩ መንገዶችን ይሞክራል። ካለበት የወንጀል ሱስ ለመውጣት ይሞክራል፣ የተለያዩ መንገዶችን ይጥራል። ነገር ግን ከዚህ ወንጀል መውጣት ሳይችል ወደ ኢማም ኢብኑ القيم ረሂመሁላሁ ተዓላ ይመጣና ጥያቄ ጠይቋቸው የተጻፈ የሆነ ኪታብ ነው። ኢብኑ القيم ይህንን ኪታብ ሲያዘጋጁ ለሰውየው ብቻ አይደለም ለመላው ኡማ መፍትሄ የሰነቀ የሆነ ኪታብን አዘጋጁ ማለት ነው። የኽላሳቸው ውጤት ለአላህ ብሎ የተጠየቀ ጥያቄ ነው፣ ለአላህ ብሎ የተመለሰ ምላሽ ነውና እስከዚህ ዓመት እስከዚህ ድረስ እየተቀራ ሰው እየተጠቀመበት ህይወትን እየቀየረበት ያለ ኪታብ ነው ማለት ነው። ኢብኑ القيم ኪታብ ይህ ብቻ ሳይሆን ሌሎችንም ኪታቦች ስትመለከቱ ከ600 ዓመት በፊት የተጻፈ ኪታብ አይመስሉም። ልክ በዚህ ዘመን ያለውን የወጣቱን ሁኔታ፣ የሶሻል ሚዲያውን ሁኔታ፣ ወጣቱ ምን አይነት ሱስ ላይ እንዳለ እየተመለከቱ የሚጽፉት ይመስላል። እና ኢንሻአላህ ብዙ ማለት አያስፈልግም፣ ብዙዎቻችሁ ታውቃላችሁ። እኛ የምንቀራው ያው ሙኽተሰሩን ነው ኡስታዝ አብዱረዛቅ እንዳለው። ኢንሻአላህ መጨረሻም ላይ ኢጃዛ ይኖራል። ሙኽተሰር ካደረጉት ሼክ ጋም ተገናኝተዋል ነው ኡስታዝ አብዱረዛቅ ወንድሞች ማለት ነው። እና ኢንሻአላህ በዚህም ኢጃዛ ይኖራል ማለት ነው። በሳምንት 2 ቀን ነው የሚሰጠው፣ እሁድና ሐሙስ ነው። ኢንሻአላህ አስፈላጊ ከሆነ ቀናቶችም ሊጨመሩ ይችላሉ። መትን ላይ ብቻ ለማተኮር እሞክራለሁ። ሸርህ ማብዛታችን ይሄን ያክል አስፈላጊ ነው ብዬ አላስብም። ስለዚህ ሙኽተሰሩ ነው። አንዳንዶች ፕሪንት አድርገው የያዙ አሉ። ሌሎች ደግሞ ዋናው ኪታብ ኢብኑ القيم الداء والدواء ዋናው እጃቸው ላይ ያሉ ወንድሞችና እህቶች አሉ። በሱም መከታተል ትችላላችሁ። ምክንያቱም ሙኽተሰር ነው፣ ይህ ተልኺስ አይደለም። ሙኽተሰር እና ተልኺስ ልዩነት አለው።
ሙኽተሰር የዋናውን የሙአሊፉን ቃላትና አገላለጽ እየጠበቀ አስፈላጊ የሚባሉትን ያስቀምጣል፣ የተደጋገሙ የሚባሉትን ይቀንሳል። ሙኽተሰር እሱ ነው። ስለዚህ ዋናውን ኪታብ ኢብኑል ቀይምንም ገልጣችሁ ብትከታተሉ 90% በሚባል መልኩ ታገኙታላችሁ። እዚህ ላይ የምንቀራው ተልኺስ ከሆነ ግን የዋናው የኪታቡ ጸሐፊ ሐሳቦች በራሱ አገላለጽ ተልኺስ ባደረገው ሰው አገላለጽ ያቀርባቸዋል። ቃላቶቹ ላይኖሩ ይችላሉ። ስለዚህ ተልኺስ ሳይሆን ሙኽተሰር ነውና ዋናውን ይሄን የምንቀራውን ፕሪንት አድርጋችሁ የምትከታተሉ መልካም ነው ማለት ነው። طيب ታዲያ ይህን ኪታብ ያዘጋጁት ማን ናቸው? ኢብኑል ቀይም ናቸው። ሙሉ ስማቸው ሸምሱዲን አቡ ዓብድላህ ሙሐመድ ኢብኑ አቢ በክር ኢብኑ አዩብ ኢብኑ ሰዒድ አልዙረዒ አልደመሽቂ ይባላሉ። ብዙዎቻቸው ወይ ደግሞ ብዙዎች ዘንድ የሚታወቀው ኢብኑል ቀይም ነው። طيب ኢብኑ ቀይም አልጀውዚያ በመባል ይታወቃሉ። የስያሜ የተሰጣቸው አባታቸው አልመድረሰት አልጀውዚያ የተባለ ተቋም ላይ ቀይም ነበሩ። ቀይም ማለት ያኒ ሐላፊ አስተዳዳሪ ስለነበሩ ነው። ስለዚህ ኢብኑ ቀይም አልጀውዚያ ወይ ደግሞ ኢብኑል ቀይም ጀውዚያ ጋር ከሆነ ኢብኑ ቀይም ነው። ላመልአል አትነበብ። ኢብኑል ቀይም አልጀውዚያ ሳይሆን ኢብኑ ቀይም ጀውዚያ ይሆናል ማለት። ብቻውን ከሆነ ግን ኢብኑል ቀይም ነው። ምክንያቱም ቀይም ስም አይደለም ወዚፋ ነው፣ ስራ ስለነበረ ማለት ነው። ያው ኢብኑል ቀይም የተወለዱት በሂጅራ አቆጣጠር በ691 ዓመተ ሂጅራ ላይ ነው። ደማስቆ የአሁኗ ሶሪያ አካባቢ ላይ ነው የተወለዱት እና ያው የእሳቸውን ታሪክ ራሱ ለራሱ አንድ ደርስ ነውና ህይወታቸውን መስመር ያስተካከለላቸው ማንነታቸውን ያነጸው ኢብኑ ተይሚያ ነበር። ኢብኑል ቀይም ሲነሱ ኢብኑ ተይሚያ አብረው ይነሳሉ። ኢብኑ ተይሚያ ሲነሱ ኢብኑል ቀይም ይነሳሉ። ኢብኑ ተይሚያ ከግብጽ ወደ ደማስቆ ከተመለሰበት ጊዜ ጀምሮ 712 ዓመት ሂጅራ አካባቢ ላይ እስከ ለተሞታቸው ድረስ ከሱ ጋር ነበሩ። ተቅሪበን ወደ 17 ዓመት ያክል ከኢብኑ ተይሚያ ጋር ነበሩ ማለት ነው። የኢብኑ ተይሚያ አንጋፋ ተማሪ ናቸው። ለዛ ነው ሐፊዝ ኢብኑ ሐጀር አልዐስቀላኒ ለው ለም የኩን ለሸይኽ ተቅይዲን ኢብኑ ተይሚያ ሚን አልመናቂብ ኢላ ትልሚዙሁ الشيخ ሸምሱዲን ኢብኑ አልቀይም እንደው ለኢብኑ ተይሚያ ረሂመሁላሁ ተዓላ የሚወሳ የሚነገርለት ታሪክ ባይኖር ኢብኑል ቀይም የእሳቸው ተማሪ መሆናቸው ብቻ በቂ ነው ይላሉ። طيب ኢብኑ ተይሚያ የሚወሳና የሚነገር ታሪክ ሳይኖረው ኢብኑል ቀይም የኢብኑ ተይሚያ ተማሪ ናቸው መባሉ ብቻ ይበቃል ይሉ ነበር ሐፊዝ ኢብኑ ሐጀር አልዐስቀላኒ። ስለዚህ ብዙ ዑለማዎች ብዙ ተማሪዎችን አፍርተዋል። እና ሐፊዝ ኢብኑ ከሲር የነሱ ተማሪ ናቸው። ሐፊዝ ኢብኑ ከሲር ኢብኑል ቀይምን ሲገልጻቸው ወላ አዕሪፉ ፊ ሃዛል ዓለም ፊ ዘማኒና አክሰረ ዒባደተን ሚንሁ እንዳሁን ባለንበት ዘመን እንደ ኢብኑ አልቀይም አላህን የሚያመልክ በዒባዳ ላይ ጠንካራ ሰው አላውቅም ይላሉ። ወከዛሊከ ሐፊዝ ኢብኑ ረጀብ አልሐንበሊ የእሳቸው ተማሪ ናቸው። ኢብኑል ቀይም ካነ ረሂመሁላህ ዛ ዒባደትን ወተሀጁድን ወጡሊ ሰላትን ኢላ ጋየቲል ቁስዋ በጣም አላህን የሚያመልኩ እጅግ አላህን የሚፈሩ የሆኑ ሰው ነበሩ። እንዳጠቃላይ ኢብኑል ቀይም ረሂመሁላህ እውቀትን ከሥራ ጋር ያጣመሩ እጅግ በጣም አላህን ፈሪ ዒባዳ ላይ ጠንካራ የነበሩ ነው። የልቦች ሐኪም በመባል ነው የሚታወቁት። ስለ ልቦች ሲናገሩ እጅግ ሰርስረው ነው መልእክቶቻቸው ልብ ላይ የሚደርሱት ማለት ነው። ለማሳጠር ያክል 751 ዓመት ሂጅራ ላይ ነው እዛው ደማስቆ ላይ ሞተው እዛው የተቀበሩት ማለት ነው። ተቅሪበን ወደ 60 ምናምን ዓመት አካባቢ ወይ 60 ዓመት አካባቢ ቆይተዋል ማለት ነው። ያው እድሜያቸው አጭር ቢሆንም ዛሬም ድረስ ኡማውን እየጠቀመ ያለ ኪታብ በርካታ ጠቃሚ ኪታቦችን ትተው ነው ያለፉት። ነዛዱል መዓድ የራሳቸው ኪታብ ነው። መዳሪጁ ሳሊኪን አልዋቢል ሰይብ የራሳቸው ነው። ሚፍታሁ ዳሪ ሰዓዳ ሐዲል አርዋህ ረውደቱል ሙሂቢን ብዙ ኪታቦች አሏቸው። طيب ስለዚህ ኢንሻአላህ ይሄም አዳእ ወደዋ የራሳቸው ኪታብ ነው፣ ግን ሙኽተሰር ነው። እንዳልኳችሁ ሙኽተሰር ከጊዜም አንፃር ሙኽተሰርን መቅራቱ የተሻለ ነው። ኦንላይን ላይ የሆኑ ቂራአቶች አጫጭር ቢሆኑ የተሻለ ነው። ምክንያቱም ብዙ ሰው የተለያዩ ፕሮግራሞችም ስለሚኖሩበት ሊያስጠቅሙ ይችላሉ የተባሉ ኪታቦችን በአጭሩ ማቅረቡ የተሻለ ነው። ኢኽቲሳር ያደረጉት الدكتور أحمد بن عثمان ابن أحمد المزيد ይባላሉ። ያው ሌሎችም ሙኽተሰር አድርገውታል ይህን ኪታብ እነ ናሲር ኢብኑ ሷሊህ አልዑሽዊ እሳቸው ሙኽተሰር አድርገውታል ማለት ነው። ኢንሻአላህ አላህ Subhanahu Wa Ta'ala ይህን ኪታብ አስጀምሮ እንዳስጨርሰን አላህ Subhanahu Wa Ta'ala እንጠይቃለሁኝ። ይህንን ኪታብ ቀርቶ በዚህ ኪታብ ነው ህይወት የተስተካከለው፣ በዚህ ኪታብ ነው ወደ አላህ Subhanahu Wa Ta'ala የቀረብኩበት ተብሎ
የሚታሰብ ለብዙዎች መቀየር ሰበብ እንዲሆን አላህ Subhanahu Wa Ta'ala ጠይቃለሁ ኢንሻአላህ الشيخ ወይም ወንድማችን ኡስታዝ አብዱረዛቅ ኢንሻአላህ መትኑን ይቀሩልንና ወደ ደርሶ እንገባለን ማለት ነው ባረከላሁ ፊኩም ተፈضل أحسن الله إليكم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم بسم الله الرحمن الرحيم ولا حول ولا قوة إلا بالله العلي العظيم ما تقول السادة العلماء أئمة الدين رضي الله عنهم أجمعين في رجل ابتلي ببلية وعلم أنها إن استمرت به أفسدت عليه دنياه وآخرته وقد اجتهد في دفعها عن نفسه بكل طريق فما تزداد إلا توقدا وشدة فما الحيلة في دفعها وما الطريق إلى كشفها فرحم الله من عان مبتلى والله في عون العبد ما كان العبد في عون أخيه أفتونا مأجورين فأجاب الشيخ الإمام الحمد لله ثبت في صحيح البخاري من حديث أبي هريرة رضي الله عنه عن النبي صلى الله عليه وسلم أنه قال ما أنزل الله داء إلا أنزل له شفاء وفي صحيح مسلم من حديث جابر بن عبد الله رضي الله عنه قال قال رسول الله صلى الله عليه وسلم لكل داء دواء فإذا أصيب دواء الداء برأ بإذن الله وهذا يعم أدواء القلب والروح والبدن وأدويتها وقد جعل النبي صلى الله عليه وسلم الجهل داء وجعل دواءه سؤال العلماء وقد أخبر سبحانه عن القرآن أنه شفاء فقال تعالى ولو جعلناه قرآنا أعجميا لقالوا لولا فصلت آياته أعجمي وعربي قل هو للذين آمنوا هدى وشفاء وقال وننزل من القرآن ما هو شفاء ورحمة للمؤمنين ومن ها هنا لبيان الجنس لا للتبعيض فإن القرآن كله شفاء كما قال في الآية المتقدمة فهو شفاء للقلوب من داء الجهل والشك والريب فلم ينزل الله سبحانه من السماء قط أعم ولا أنفع ولا أعظم ولا أنجع في إزاء من القرآن. طيب بسم الله الرحمن الرحيم. قال المؤلف ولا حول ولا قوة إلا بالله العلي العظيم. شيخ رحمه الله تعالى كتابتون بسم الله الرحمن الرحيم قالوا وهلا ولا حول ولا قوة إلا بالله العلي العظيم بلو جمروا ولا حول بلهاتم هنا ولا قوة قوام هايل ملم إلا بالله العلي العظيم بل إله يالو كتاب الله سبحانه وتعالى بتشابهون انجال يو بزي مجمراتشو أني تقومها اللهن مدهانيتوچن أسايها اللهن نقرقن هايلم هنا بلهات الله سبحانه وتعالى نو ملو لما تقون كذات أياكو منالاتشو ما تقول السادة العلماء تياكو يهنو ما تقول من تلالتش علاتشو السادة العلماء يتكبر علماء من يلالو أئمة الدين يدين مريهونوت علماء رضي الله عنهم أجمعين الله كهلاتشوم يوددنا عندو يتكبر علماء يدين مريوت من يلالو من أينت من لاشي ستعلو بمن زوري علي في رجل بهونسو ابتلية يا سو دمو من دنو يتفتنا يهونا ببلية بهونش بهتنا بهونش ችግር የተፈተነ የሆነ ሰው በሱ ላይ ምን ይላሉ وعلم ያወቀ የሆነ ሰው ነው ይህ የተፈተነው ሰው ደግሞ وعلم ያወቀ ነው أنها ይህች ችግር ይህች በልያ ይህች ሙሲባ إن استمرت به በሱ ላይ ከቀጠለችበት በሱ ላይ ከዘወተረችበት أفسدت عليه በሱ ላይ ታበላሽበታለች دنياه وآخرته الدنياውንም አኺራውንም ታበላሽበታለች ይሄን ያውቃል ተፈትኗል የተፈተነበት ነገር ደግሞ በሱ ላይ አብሮት ከዘወተረ الدنياውንም አኺራውንም እንደምታበላሽበት ያውቃል وقد اجتهد በርግጥም ታግሏል ይህች ችግር ትልቅ የሆነ ችግር መሆኗን አውቋል ዝም አላለም ግን وقد اجتهد በርግጥም ታግሏል في دفعها እሷን ለመከላከል
عن نفسه كراسو لاي لمكلاكل تاقلوال بكل طريق بهل من قرش تاقلوال كراسو لاي لمنسات يهنن وانجل يهنن شقر كراسو لاي لمنسات بتعم تاقلوال كن فما تزداد أتجمرم إلا توقدا مكتات ألننا وشدة برتات ننجات جمرلت كذا وانجل موتات يفلقال كذا سوس موتات يفلقال كذا تفات متاكب يفلقال ነገር ግን መቀጣት አለንና ብርታትን እንጂ ያስጨምርለት فما الحيلة في دفعها حيلة مفتهو ምንድነው እሷን ለማንሳት وما الطريق መንገዱስ ምንድነው إلى كشفها እሷን ከሱ ላይ ለመግለጥ فرحم الله ይዘንለት من أعان مبتلى የተፈተነን ሰው ያገዘ የሆነን ሰው الله ይዘንለት والله في عون العبد الله ባሪያን በማገዝ ላይ ነው ما كان العبد بارياس كالدرس في عون أخيه وندمون بماجز لاي وندمون بمردات لاي اسكالدرس الله باريان يكزوال أفتونا مأجورين من داتشون كالله يمتاقنيو ستونو بزي لاي من لاي ستون بلوت أيكاتشو يتياكي هو الله چلم تياكين تياكيو يتفتنبت وانجل تلك وانجل موتات يفلقال جن كزا وانجل لموتات بتاقل قطر እየባሰበት ይመጣል መጨረሻ ላይ ይመጣል ጠያቂ የተፈተነበት ወንጀል حرام የሆነ ፍቅር ነበር حرام የሆነ የፍቅር ግንኙነት ነበር አሁን ላይ ያለው ወጣት እጅግ አሳሳቢ የሆነ ጥያቄ ነው የሚጠየቀው ቀላል የሚባል አይደለም ሼኹ ስለ ፍቅር ብቻ ሳይሆን ግን እንዳጠቃላይ ምን ላይ ሰጡ በእርግጥ ፍቅርም ቀላል የሚባል በሽታ አይደለም ብዙዎችን አሳብዷል ብዙዎችን ከአላህ አርቋል ብዙዎችን ዲናቸውንም አስቀይሯል ብዙዎችን አስለቅሷል ቀላል በሽታ አይደለም ግን ኢብኑ አልቀይም ረሂመሁላሁ ተዓላ መልሱ ጠቅላይ የሆነ ሁሉንም በሽታዎች ሁሉንም የወንጀል አይነቶች ያጠቃለለ ዛሬ ላይ ወጣቱ የሚጠይቀው ራሱ ነው ይህንኑ ጥያቄ በሚመስል መልኩ የሚጠይቁ ብዙ ናቸው ብዙ ጥያቄዎች በቦት በኩል ይመጣሉ حرام ነገር በመመልከት ተፈትኛለሁ حرام ነገሮችን እየተመለከቱኝ ከዛ ነገር መውጣት ፈልጋለሁ ግን መውጣት አልቻልኩም حرام መመልከት ብቻ ሳይሆን حرام ነገር ከተመለከተ በኋላ በحرام የዘር ፈሳሽን እየራሱ በማውጣት ማለት ነው الاستمناء በዚህ ተፈትኛለሁ ከዚህ መውጣት እንዴት ነው የምችለው በፍቅር ተፈትኛለሁ እንዴት ነው ከዚህ ወጥመድ መውጣት የምችለው የየዕለቱ ጥያቄዎች ናቸው የወጣቱ نعم فأجاب الشيخ الإمام الشيخ ابن القيم رحمه الله من لا يسد الحمد لله ثبت في صحيح البخاري الحمد لله قالوا بهلا ثبت في صحيح البخاري بصحيح البخاري لا يترققتل من حديث أبي هريرة رضي الله عنه عن النبي صلى الله عليه وسلم كأبو هريرة تستلال حديث رسول عليه الصلاة والسلام أنه قال منالو ما أنزل الله داء إلا أنزل له شفاء الله بشتان على وردم إلا أنزل له شفاء كالسقا ويمدمو لسو مدهانيتن عبرو ياوردلت بهون جالو رسول عليه الصلاة والسلام بلو حديث أمدتلت وفي صحيح مسلم من حديث جابر بن عبد الله رضي الله عنه قال رسول الله صلى الله عليه وسلم إمام مسلم بزقبوت حديث دمو جابر بن عبد الله رضي الله عنه باستلالفوت حديث لي لكل داء دواء دأيان داندو بشتا مدهاني تالو فإذا أصيبه كتغنيا دواء الداء يبشتا ومدهاني كتغنيا برأ بإذن الله الله سبحانه وتعالى فكار يشرح الله فكار كزي بشتا يشرح شوفوا ابن القيم رحمه الله تعالى مجمريا يتأكسد سلو انجلو سايهون مجمريا تسفاست يهنا امام الرازي እንደሚሉትም ينبغي للطبيب أن يوهم المريض بالصحة ويرجه بها معنى الكلام عند حكيم هنا سو በሽተኛን ተስፋ ሊሰጠው ይገባል ተስፋ ሊያደርግለት አብሽር ትሽራለህ አብሽር በደንብ ይሻላል ብሎ ተስፋ ሊሰጠው ይገባል መጀመሪያ ላይ ምን አሉት ለእያንዳንዱ በሽታ መድኃኒት አለው ስለዚህ ሰውየው ከዚህ በኋላ የሚሰጠውን መድኃኒት በደንብ ይከታተላል ማለት ነው ስለዚህ ኢንሻአላህ እያንዳንዱ በተለያየ ወንጀል ተፈተነ ከዛ ወንጀል መውጣት ያቃተው እያንዳንዱ ወንድም እህት ሁሉም መድኃኒት አለው ይህ ኪታብ ኢንሻአላህ እዚህ ውስጥ ይጠቅሳል ማለት ነው نعم قال وهذا يهال ابن القيم يعم تقللو يزال هون يتكسناچو حديثوች أدواء القلب يقلب مدهانيتم والروح طيب يا روحنم يمنفسنم والبدن يا أكالنم وأدويتها يسوان مدهانيتوچن تقللو يزال أدواء القلب يقلب بشتا والروح يرهنم
والبدني የአካልንም وادويتها የሷንም መድኃኒቱን ጠቅልሎ ይይዛል ብዙዎቻችን ይህ ሐዲስ ትዝ ሲለን ኖርማል የሆኑ እንደዚህ ሐኪም ቤት ያሉ ህክምናዎች በባህላዊ ህክምና እንደዛ ነው የሚመስለን እንደዛ አይደለም ሁሉንም ጠቅልሎ ይይዛል وقد جعل النبي صلى الله عليه وسلم رسول عليه الصلاة والسلام አድርገዋል الجهل جهلنا አድርገዋል داء من አድርገውታል በሽታ አድርገዋል وجعل አድርገዋል دواء እሱን ደግሞ መድኃኒቱን سؤال العلماء ዑለማዎችን መጠየቅ አድርገውታል جهلنا በሽታ ነው የሱ ደግሞ መድኃኒቱ ዑለማዎችን መጠየቅ ነው رسول عليه الصلاة والسلام من حديث جابر بن عبد الله رضي الله عنه يا رسول عليه الصلاة والسلام صحاباዎች የሆነ ቦታ ላይ በወጡበት ጉዞ ላይ ከነሱ ከጓደኛቸው አንዱ ሰሃባ ኢህቲላም ይሆናል ከዛ በኋላ ያው ራሱም ላይ ተጎርቷል ራሱ ላይ ቁስል አለበት ይሄ መታጠቡ ስላሰጋው ኢህቲላም ከሆነ መታጠብ ግዴታ ስለሆነበት በሚል ሰሃባዎችን ጠየቃቸው فهل تجدون لي رخصة في التيمم እንዳው ተየሙም ማድረግ ይበቃልኝ ይሁን እስኪ በዚህ ላይ ሩኽሳ ታገኙልኝ ከሆነ ብሎ ጠየቃቸው صحاباዎችም فقالوا ما نجد لك رخصة وانت تقدر على الماء فاغتسل وهيا ያገኘ እኛ ተየሙም አንፈቅድልህም ስለዚህ ታጠባሉትና ታጠበና ሞተ የተሳተ የሆነ ፈትዋ ሰጡት ከዛ ተመለሱና ወደ ረሱል አለይሂ ሰላቱ ወሰለም የተከሰተውን ክስተት ሲነግሯቸው قتلهم الله ገደሉት አላህ ይግደላቸውና አላ ሰአሉ إذ لم يعلموا فإنما شفاء العي السؤال ما يوقو كهنا بما يوقوበት ጊዜ አይጠይቁም ነበር العي የጅህልና መድኃኒቱክ ጥያቄ ነው አሉ ማለት ነው ስለዚህ ለዛ ነው ረሱል አለይሂ ሰላቱ ወሰለም ጅህልናን በሽታ አድርገውታል ያለው ማለት ነው نعم قال وقد أخبر سبحانه ጥራት የተገባው አላህ Subhanahu Wa Ta'ala ተናግሯል عن القرآن ስለ ቁርአን أنه شفاء እሱ መድኃኒት መሆኑን الله سبحانه وتعالى تناقروا فقال تعالى الله من لا ولو جعلناه بالنادر قونرو على الله ይህን ቁርአን بالنادر قونرو የዛን ጊዜ ሙሽሪኮች ምን አሉ እንደው ይህ ቁርአን ከአረበኛ ቋንቋዎች ሆኖ በነበር እንደ ተውራት እንደ ዘቡር ሌሎች ቋንቋ يعني ኪታቦች እንደሆኑት ይህ ቁርአን ምን አለ ከአረበኛ ቋንቋዎች ሆኖ በነበር በጣም ጥሩ ነበር ኩለኛ ሲሉ አላህ ምን አለ ولو جعلناه بالنادرغو نورو قرآنا يمنبب قرآن بالنادرغو أعجميا كعربيا ቋንቋዎች የሚነበብ የሆነ ቁርአን بالنادرغو لقالوا يرو ነበር እነዛ ሙሽሪኮች لولا فصلت أي هلا بينت አትብራራም ነበር آياته አናቅጾቹ አይብራሩም ነበርነ طيب ማለት لو فعلنا ذلك كما أرادوا لك እነሱ እንደፈለጉት እንደው ብናደርገው ደግሞ እንደዚህ አይነት ሌላ ምክንያቶችን መጥቀሳቸው አይቀርም ነበር ይህ ብቻ አይደለም ሌላም ምክንያት አላቸው አዕጀሚይ ወዓረቢ አዕጀሚይ هذا القرآن وعربي ولسان الذي أنزل عليه عربي هذا لا يكون إنكاراتቸው ነው አዕጀሚይ ይሄ ቁርአን ከአረበኛ ቋንቋዎች وعربي ቁርአን የተወረደበት ሰው ደግሞ አረብ ይሄማ ይሆንም ብለው አሁንም ያስተባብሉ ነበር الشاهد قل بله በላቸው هو قرآن للذين آمنوا ለነዚህ ያላመኑት ሁዳን ቅናቻ ነው ወሽፋኡን هذا هو الشاهد መድኃኒትም ነው መድኃኒት ነው ቁርአን መድኃኒት ነው وقال الله ደሞ በሌላ በሱረቱ الإسراء ላይ ምን አለ ወኑነዚሉ እናወርዳለን من القرآن ከቁርአን እናወርዳለን ما هو የሆነን ሽፋኡን መድኃኒት የሆነን ወረህመቱን እዝነት የሆነን للمؤمنين ለአማኞችም እዝነት የሆነን እናወርዳለን على مالتنا الله سبحانه وتعالى نعم شيخ قرأتها نعم بالضبط تنش قرارة المسلم مولانا تنش أوكي إن شاء الله طيب قال ومن قالوا شيخ ابن القيم ومن أزيبوت علي من يمتلو مالتهم سورة الإسراء علي وننزل من القرآن يملو ها هنا الزيبوت علي لو تغير المكان بارك الله فيك طيب الشبكة إن شاء الله يقرر هذا الوضع أوكي يعني يتشا كان سكن أنت يسمى نقطة مش جمع المال يسمى مش مقررات نقرأ طيب بوت عليك أيادي قال ومن يمتلو الزهلا عفوا إن شاء الله مدهرين مسلمين وننزل من القرآن يملو مالتنا ها هنا زيبوت علي لبيان الجنسي لبيان لما برارتنا الجنسي
አይነትን ዘርን ለማብራራት ነው። ላ ሊተብዒድ ከፊሉን ለማለት አይደለም። ማለት ሚን በጣም ብዙ ትርጉም አላት። እዚህ ላይ እዚህ ቁርአን አንቀጽ ላይ የተፈለገው ሚን ለተብዒድ የምታገለግልበት ቦታ አለ። ሊባያን الجنس ለተለያየ አለው። እዚህ ጋር የተፈለገው ግን ሊባያን الجنس ነው። አንድ ነገር ምን አይነት ወይ ደግሞ ምን ዘር እንደሆነ የታይፕ ኦፉን ለመግለጽ ነው። طيب ለምሳሌ ያው ግልጽ እንደሆነላችሁ አፍወን መጃሉ ቦታው ባይሆንም እንኳን ለተብዒድ የሚመጣበት ጊዜ ለምሳሌ አከልቱ ሚነል ኹብዚ ከዳቦ በላሁ ሲል ሚን ሆና እዚህ ላይ ለተብዒድ ነው። ከዳቦ የተወሰነውን ማለት ነው። አው ተሰደቅቱ ሚማል እንደሚለው ማለት ነው። ግን የሁኔታውን ለመግለጽ ነው ሲሉ هذا باب من خشب ሊል ይችላል ሰውዬ። ይህ ከእንጨት የሆነ በር ነው ሲል ሚን ሲጠቀም ያው የእንጨት መሆኑን ለመግለጽ እንደሆነ አይነት طيب ስለዚህ እዚህ ጋር ለተብዒድ አይደለም ከቁርአኑ ግማሹ መድኃኒት ነው ማለትን ተፈልጎበት አይደለም فإن القرآن ምክንያቱም ቁርአን كله شفاء ሁሉም መድኃኒት ነው كما قال في الآية المتقدمة ባለፈው የቁርአን አንቀጽ ላይ ማለትም ሱረቱል ፉሲለት ላይ እንደተገለጸው طيب قل هو للذين آمنوا هدى وشفاء ልክ እንዳለው ማለት ነው فهو القرآن شفاء መድኃኒት ነው للقلوب ለቀልቦች መድኃኒት ነው من داء الجهل ከጀህልና በሽታ والشك ከጥርጣሬ በሽታ والريب አንድ ናቸው ሸክ فلم ينزل الله سبحانه ጥራት የተገባው ጌታ አላህ አላወረደም من السماء ከሰማይ አላወረደም شفاء قط መድኃኒትን በፍጹም አላወረደም አዓመ እጅግ ሁሉንም ጠቅላይ የሆነ አዓመ ለሁሉም በሽታ የሚሆን ማለት ነው ወላ አንፈዐ እጅግ ጠቃሚ የሆነ ወላ አዕዘመ እጅግ ትልቅ የሆነ መድኃኒት ወላ አንጀዐ በጣም ውጤታማ የሆነ ፍቱን የሆነ መድኃኒትን አላወረደም በኢዛለቲ ዳኢ በሽታን በማስወገድ ላይ ሚነል ቁርአኒ ከቁርአን በላይ ከቁርአን የተሻለ አላሁ ስብሓነሁ ወተዓላ አላወረደም ብለው የቁርአንን መድኃኒትነት ገለጹ ማለት ነው። ናም ተፈضل أحسن الله إليكم. وقد ثبت في الصحيحين من حديث أبي سعيد رضي الله عنه قال انطلق نفر من أصحاب النبي صلى الله عليه وسلم في سفرة سافروها حتى نزلوا على حي من أحياء العرب فاستضافوهم فأبوا أن يضيفوهم فلدغ سيد ذلك الحي فسعوا له بكل شيء لا ينفعه شيء فقال بعضهم لو أتيتم هؤلاء الرهط الذين نزلوا على حينا لعله أن يكون عند بعضهم شيء فاتوهم فقالوا يا أيها الرهط إن سيدنا لدغ وسعينا له كل شيء لا ينفعه شيء فهل عند أحد منكم من شيء فقال بعضهم نعم والله إني لأرقي ولكن والله لقد استضفناكم فلم تضيفونا فما أنا براق حتى تجعلوا لنا جعلا فصالحوهم على قطيع من الغنم فانطلق يدخل عليه ويقرأ الحمد لله رب العالمين فكأنما نشط من عقال فانطلق يمشي وما به قلبه فأوفوهم جعلهم الذي صالحوهم عليه فقال بعضهم اقتسموا فقال الذي رقى لا نفعل حتى النبي صلى الله عليه وسلم فنذكر له الذي كان فننظر بما يأمرنا فقدموا على رسول الله صلى الله عليه وسلم فذكروا له ذلك فقال وما يدريك أنها رقية ثم قال قد أصبتم اقتسموا واضربوا لي معكم سهما فقد أثر هذا الدواء في هذا الداء وزاله حتى كأن لم يكن وهو أسهل دواء وأيسره ولو أحسن العبد التداوي فاتحة لرأى لها تأثيرا عجيبا في الشفاء ومكثت بمكة مدة تعتني أدواء ولا أجد طبيبا ولا دواء فكنت أعالج بالفاتحة فأرى لها تأثيرا عجيبا فأصف ذلك لمن يشتكي ألما فكان كثير منهم يبرأ سريعا ولكن ها هنا أمر ينبغي التفطن له وهو أن الأذكار والآيات والأدعية والتي يستشفى بها ويرقى بها هي في نافعة شافية ولكن تستدعي قبول المحل وقوة هند الفاعل وتأثيره فمتى تخلف شفاء كان لضعف تأثير الفاعل أو لعدم قبول المحل المنفعل أو لمانع قوي يمنع أن ينجع فيه الدواء وقال أبو ذر يكفي الدعاء مع البر ما يكفي الطعام. طيب بارك الله فيك. قال وقد ثبت في الصحيحين
من حديث أبي سعيد رضي الله عنه صحيحين ሁለቶቹ صحيح የሆኑ የሐዲስ መዛግብቶች ቡኻሪና ሙስሊም በእነሱ ውስጥ ተረጋግጧል من حديث أبي سعيد كأبو سعيد حديث باستلالفው قال من على أبو سعيد انطلق نفر انطلق تغازو ወጡ نفر የሆኑ የረሱል من أصحابنا صلى الله عليه وسلم ከረሱል عليه الصلاة والسلام ባልደረባዎች የሆኑ ሰዎች የሆኑ ሱሐባዎች ማለት ነው ወጡ في سفرة سافروها ከተጓዙት ጉዞዎች መካከል በአንዱ ጉዟቸው ማለት ነው ብዙ ጉዞዎች አሉ በእነዛ ከጉዞዎቻቸው መካከል ወጡ ማለት ነው حتى نزلوا እስኪያርፉ ድረስ على حي ጎሳ من أحياء العرب كعرب ጎሳዎች የሆነች አካባቢ ላይ እስኪያርፉ ድረስ فاستضافوهم እንግድነትን ጠየቋቸው فطلبوا منهم الضيافة እንግዳ አድርገው እንዲቀበሏቸው ጠየቋቸው እነዚህ የረሱል عليه الصلاة والسلام ሱሐባዎች ማለት ነው فأبوا እንቢያሉ أن يضيفوهم እንግዳ አድርገው ሊቀበሏቸው ግን ፍቃደኛ አልሆኑ ማለት እነዛ ያረፉባቸው ጎሳዎች እንግዳ አድርገው ሊቀበሏቸው ፍቃደኛ አልሆኑም ማለት ነው نعم فلدغ تندف سيد ذلك الحي የዛ ጎሳ አለቃቸው ተነደፈ በባብ ሊሆን ይችላል طيب እንግዲህ በመንገድ ላይ ናቸው የሆነ ቦታ ላይ አረፉና እዛ ያረፉበት ቦታ ላይ እንግድነትን ጠየቋቸው እንግዳ የሚያስፈልገውን ነገር ማረፊያ እንዳመቻቹላቸው ምግብ እንዳመቻቹላቸው ረሱል አለይሂ ሰላቱ ወሰለም من كان يؤمن بالله واليوم الآخر فليكرم ضيفه በአላህና በመጨረሻው ቀን የሚያምን የሆነ ሰው እንግዳውን ያክብር ይላሉ ረሱል አለይሂ ሰላቱ ወሰለም እና እነዚህ ሰዎች ግን አልተቀበሉም ከዛ فلدغ ተነደፈ سيد ذلك الحي የዛ ጎሳ አለቃቸው ዋናቸው ተነደፈ ሉዲገ ብዙ ጊዜ ይቃል እንደ ባብ ሊሆን ይችላል በመሳሰሉ እንስሳቶች ባፋቸው ወይም ደግሞ በመርዘኛ ጥርሳቸው ፋንጋ ነው የሚባለው በዛ የሚያደርጉት አደጋ ለድግ ይባላል ለድግ ለስዕና ነሽ ልዩነት ስላለው طيب ለምንድን ነው እንደዚህ እንመጣበታል ኢንሻአላህ ለስዕ ደግሞ ልክ እንደ ንብ ሊሆን ይችላል ጊንጥ ሊሆን ይችላል የመሳሰሉት ነፍሳቶች መውጊያቸው ላይ ባለው ጫፍ ተጠቅመው የሚያደርጉት ደግሞ ለስዕ ይባላል ለንብ ለጊንጥ እነዚህ እዛው ሳይገውም የሚሉ አሉ ነሽ ደግሞ እንደ ውሻ ሊሆን ይችላል አንበሳ ሊሆን ይችላል ጥርሳቸውን ተጠቅመው የሚያደርጉት አደጋ አላየሃል فلدغ ምን አለ ተነደፈ سيد ذلك الحي የዛ قرية የዛ ጎሳ አለቃቸው فسعوا له ለሱ ተሯሯጡለት بكل شيء በሁሉም ነገር ተሯሯጡለት ግን لا ينفعه شيء ምንም ነገር ግን አይጠቅመው እሱን ለማዳን ከዚህ ህመሙ ለማውጣት ብዙ ነገር ሞከሩ ነገር ግን ሊጠቅመው አልቻለም فقال بعضهم ከነሱ ከፊሉ አለ አንድ አላህ ማስተዋልን የሰጠው አካል ሊሆን ይችላል ምን አላቸው لو آتيتم ብትመጧቸው بمعنى ብትሄዱ هؤلاء الرهطة እነዛን ስብስቦች እነዛን የወንድ ስብስቦች የረሱል አለይሂ ሰላቱ ወሰለም ሱሐባዎች ማለት ነው ረህጥ የሚባለው ከ3 እስከ 10 ያለ የወንዶች ስብስብ ረህጥ ይባላል የሱሐባዎች ቁጥር እንደዛ ነበር እና ወደ እነሱ ብትሄዱና الذين نزلوا እነዛ ያረፉ የሆኑት በእኛ ሰፈር ማለት ነው እኛ ባለንበት ያረፉ የሆኑት እነሱን ብትመጧቸው لعله ምናልባት አየኩነ ሊኖር ይችላል عند بعضهم እነሱ ዘንድ ከከፊላቸው ዘንድ شيء የሆነ ከፈውስ ሊሆን የሚችል ለመድኃኒት ሊሆን የሚችል የሆነ ነገር ሊኖራቸው ይችላል እንደው ምን አለ እነዛን እንግዶች ሄደን ብንጠይቃቸው አለ ማለት ነው ከነሱ ውስጥ አንዱ فأتوهم ከዛ እነሱን መጧቸው ወደ እነሱ ሄዱና فقالوا አሏቸው يا ايها الرهط እናንተ ስብስቦች ሆይ إن سيدنا لدغ የኛኮ አለቃችን ተነደፈ وسعينا له ለሱም ተራራጥንለት بكل شيء በሁሉም ነገር ያድናዋል ከዚህ ስሜት ከዚህ ህመም ያወጣዋል ብለን ያሰብነው ነገር ሁሉ ሞከር لا ينفعه ነገር ግን بكل شيء لا ينفعه طيب ነገር ግን ምንም ነገር ሊጠቅመው አልቻለም ያ የተሞከረው ነገር ሁሉ ሊጠቅመው አልቻለም አልጠቀመው فهل عند احد منكم من شيء እንደው ከናንተ ውስጥ ከመካከላችሁ የሆነ ነገር ያለው አለ ለመፍትሄ የሚሆን ለህክምና የሚሆን ከናንተ ውስጥ ይኖራል ወይ ብለው ጠየቁ ማለት ነው فقال بعضهم كنزي كرسول عليه الصلاة والسلام بالدرباوش مكاكل أندوال والله إني لأرقي والله إني كورقي رقيا أدرقال ولكن نقرقن والله بالله من اللو استضفناكم انقدار نتطيقناتشو انقدار الرقاتشو نتقبلون طيقناتشو فلم تضيفونا ننتقن انقدار الرقاتشو ينال تقبلاتشون هياتشو سلازي من فما أنا براقين
እኔ ሩቅያ አላደርግም ሐታ ተጅዐሉ ለና ለኛ እስክታደርጉልን ድረስ ጁዕለን ለዛ ክፍያን طيب ለዛ ለምናደርግላችሁ ሩቅያ ክፍያ ካልሰጣችሁን እኛ አላደርግም። አያችሁ መልካም ነገር የምታደርጉት መልካም ነገር ለማንም ይሁን የሆነ ሰዓት ላይ ይጠቅማቸዋል በአላህም በኩል በሰውየውም በኩል ማለት ነው። እንግዲህ ቢቀበሏቸው ይጠይቃቸው ነበረ። نعم فصالحوهم እነዚህ ጎሳዎች ተስማሟቸው على قطع من الغنم ከሆኑ ከበግ ፍየል ሊሆን ይችላል። قطع ማለት አንድ እረኛ የሚነዳው ከነሱ የሆነውን ክፍል ሊሰጧቸው ተስማሙ። ብዙ ነው 10ም 20ም ሊሆን ይችላል። طيب ከዛ فانطلق يتفل عليه በሱ ላይ ትፍ ማለት ጀመረ። ويقرأ መቅራትም ጀመረ الحمد لله رب العالمين ሱረቱ الفاتحة መቅራት ጀመረ። በዚህ ተስማሙ ሊሰጧቸው። ከዛ እሱ ጋር ሄደና መቅራት ጀመረ ሱረቱ الفاتحة ማለት ነው። ግን ምን ሆነ فكأنما سبحان الله ይህ ሰውዬ ሆነ نشط من عقال ልክ ከገመድ እንደተፈታ ታስሮ ልክ እንደተፈታ እንስሳ طيب ልክ የሆነ እንስሳ ታስሮ ሲፈታ ይሮጣል አይደል? فانطلق يتفل عليه ويقرأ بسيقرابت فكأنما نشط من عقال فانطلق يمشي مهر جمر سويه وما به قلبة قلب أي ألم منم بشتا سينوربت طيب فأوفوهم كزام مولاتشو ستواتشو جعلهم الذي يانن كفياتشون صالحوهم عليه يتسمم بتي هونون كفياتشون ستواتشو فقال بعضهم كالنزي كصحبه وشمكا كلان جمنا يقتسموا تكفافلوا نكفافل አይነት طيب ሰጧቸው እነዚህን በጎች ተከፋፈሉ አለ። فقال الذي رقي يا يقراው ሰው ያ የቀራው ሰሃባ ምን አለ لا نفعل ይሄን በፍጹም አናደርግም አንከፋፈልም حتى نأتي النبي صلى الله عليه وسلم رسول عليه الصلاة والسلام ዘንድ ሳንሄድ فنذكر له الذي كان ያ የሆነውን በአጠቃላይ ሳናወሳላቸው ስራችን ትክክል ነው አይደለም የተግባራችን ትክክል ነው አይደለም ብለን ለረሱል አለይሂ ሰላቱ ወሰለም ሳንነግራቸው በፍጹም ይሄንን ነገር አናደርግም አላቸው ማለት ነው። ከዛ ፈነንظر بما يأمرنا በምን እንደሚያዙን ሳንመለከት ማለት ነው። ረሱል አለይሂ ሰላቱ ወሰለም ዘንድ ሄደን እንደዚህ አደረግን የተግባራችን እንዴት ነው እንደዚህ ሰጥን ብለን ሳንነግራቸው አንከፋፈልም አሉ ማለት ነው። فقدموا على رسول الله صلى الله عليه وسلم ود رسول عليه الصلاة والسلام هيدنا فذكروا له ذلك ይህን ነገር ለረሱል አለይሂ ሰላቱ ወሰለም አወሱላቸው። ለረሱል አለይሂ ሰላቱ ወሰለም ነገሯቸው የሆነውን ክስተት ማለት ነው። ረሱል ምን አሉ فقال وما يدريك من አሳወቀህ انها رقيه ይቺ ሱረቱል ፋቲሃ ሩቅያ መሆኗን ምን አሳወቀህ አሉት። ጉዳዩን እያጸደቁለት ነው ማለት ነው። ثم قال ከዛም ረሱል አለይሂ ሰላቱ ወሰለም ምን አሉ قد أصبتم برغتم تككلኛውን አገኝታችኋል ተግባራችሁ ትክክል ነው አልተሳሳታችሁም መቀበላችሁም ትክክል ነው ማለት ነው። اقتسموا ተከፋፈሉ አሉ ያ የተሰጣችሁትን ክፍያ ተከፋፈሉ وضربوا لي معكم سهما ለኔ ደግሞ አድርጉልኝ ከዚህ ከምትከፋፈሉት ድርሻ አድርጉልኝ አሉ ረሱል አለይሂ ሰላቱ ወሰለም። ይሄን ያሉት ረሱል አለይሂ ሰላቱ ወሰለም ሱሐባዎችን እንዳረጋጓቸው ነው። የሰሩት ስራ ምን ያክል ትክክል እንደሆነ የበለጠ ልባቸው እንዲረጋጋ ነው ከነሱ ለኔም ማካፈሉኝ ያሉት ማለት ነው። ስለዚህ ከዚህ ሐዲስ የምንወስደው الشيخ فوزان حفظه الله تعالى እንደሚሉት ቁርአን من امراض الحسيه ሊዳሰሱ የሚችሉ ለነሱም ህክምና ነው። ይሄ ለጅኒ ለምናምን ነገር እንደሚሆነው ሁሉ አሁን ተመልከቱ ሰውየው ሉዲጋ ነው አይደለም ተነደፈ ነው በባብ ነው የተነደፈው። ይሄ امراض الحسيه ነው ግን ለዛ መድኃኒት ሆነው ማለት ነው። ያንን እንይዛለን። وكذلك ሩቃ የሚያደርግ ሰው ክፍያ መቀበል እንደሚቻል ሼክ ፈውዛን ይጠቅሳሉ። ነገር ግን እንደ ስራ አድርጎ ልክ ፋርማሲ መስል ከፍቶ ይሄንን ማድረግ እንደሌለበት ተፈቅ አድርገው ይናገራሉ። طيب የዚህ ሐዲስ ምን ይዘው ማለት ነው። ስለዚህ ምን አሉ ሼክ فقد اثر برغتم ተጽዕኖ አመጣ هذا الدواء في هذا الداء هذا الدواء يحكمنا في هذا الداء በዚህ በሽታ ላይ ተጽዕኖ አመጣ طيب وازاله አስወገደው حتى كأن لم يكن በሱ ላይ እንዳልነበረ ሲሆን ማለት ነው። ልክ ሰውየው እኮ ተቀርቶበት ሲያልቅ فكأنما نشط من عقال ብለናል አይደል? ልክ በሽታው እንዳልነበረበት በሚሆን መልኩ ምን አለው አስወገደው። وهو اسهل دواء ይሄ በቁርአን ህክምና ማድረግ ገር የሆነው ቀላል የሆነና اسهل ቀላል وايسر ገር የሆነው ህክምና ነው። طيب በጣም ገር ነው በጣም ቀላል የሆነ ህክምና ነው።
ወለው አሕሰነ العبد ወሉ አንድ ባሪያ እኮ ቢያሳምር ቢያስተካክል አተዳዊ ቢልፋቲሐቲ በፋቲሃን ህክምናን ፋቲሃ ህክምና ማድረግን በራሱ ቢያስተካክል ይሄ ነገር ቢለምድበት መስፈርቱን አሟልቶ ቢያደርግ ለራአ ለሃ ለሷ ይመለከት ነበር ተእሲራን ዐጂበን ፊ الشفاء ተእሲራን ተጽዕኖን ይመለከታል ዐጂበን ፊ الشفاء በህክምና ላይ ትልቅ የሆነን የሚገርም የሆነን ተጽዕኖ ይመለከታል طيب በሷ ቢያስተካክል ምንድነው ማስተካከል ይመጣሉ ዝላይ قال رحمه الله ومكثت بمكة በመካ ቆየሁኝ አሉ ሙደተን ተወሰነ ያክል ቆየሁኝ ተዕተሪኒ አድዋኡ ወደኔ በሽታዎች እየመጡኝ እያስቸገሩኝ በመካ ቆይታቸው ላይ ወላ አጅዱ አላገኝም ጠቢበን ሐኪምንም ወላ ደዋን መድኃኒትንም አላገኝም ነበር አሉ ኢብኑል ቀይም የራሳቸውን ታሪክ እየነገሩ ነው የራሳቸውን ክስተት እየነገሩ ነው فكنت ነበርኩኝ ወዓሊጁ ነፍሲን ሐክም ነበር بالفاتحة በፋቲሃ ራሴን ሐክም ነበር فأرى لها لسام ملكة نبر تأثيرا عجيبا يميغر ميهونن تسنون ملكة نبر لك سياماتشو سورة الفاتحة نقرالو طيب فذا ميغر ميهونن تسنون ملكة هلو فكنت نبركن أصف ذلك يهنن جلس نبر يهنن عز نبر لمن يشتكي ألما بشتان لم يسموت سو ويدمو أممين هما من دزي على الرقين ويالا لم ينقري سو بهن ነገር ነግረው ነበር እኔ መካ ላይ በነበረ ቆይታ ራሴን በፋቲሃ እንደማከም ፋቲሃ ትልቅ የሆነ የህክምና አያ እንደሆነም እነግረው ነበር ቁርአን መድኃኒት እንደሆነ ነግረን ነበር فكان كثير منهم ከነሱ ብዙዎቹ ነበሩ يبرأ سريعا ወደው ይሽር ነበር طيب አንደኛው አንዳንድ ጊዜ ተጅሪባ ሲነገር ሰውየው ተሞክሮውን ሲነገር ሰው የማድረግ እድሉ ሰፊ ነው እና ኢብኑል ቀይም እንደዚህ ያሉ ለሰዎች ይነግሯቸው ነበር ማለት ነው ሐቂቃ ይትልቅ የሆነ ትምህርት ነው ብዙዎቻችን ሲያመን ወዴት ነው የምንሮጠው በቁርአን ላይ ያለን እምነት ምን ያክል ነው ቁርአን ምን ያክል እንደሚያድን ምን ያክል መድኃኒት እንደሆነ ብዙዎቻችን እናውቃለን ወይ አሁን ሩቃ ቤት መሄድ ምናምን አይደለም ራሳችሁ መቅራቱ ነው طيب ሩቃ ቤት ለመሄድ አትቸኩሉ ራሳችሁ ላይ ለመቅራት ሞክሩ በላጩም እሱ ነው የተሻለውም እሱ ነው ሩቃ ቤት ብትሄድ ያንተን ስሜት አይሰማው ያንተ ህመም አይሰማው ምናልባት ስልኩን እየኮረኮረ ሊሆን ይችላል ሩቃ የሚያደርግልህ ምናልባት ጌም እያየ ሊሆን ይችላል ሩቃ የሚያደርግልህ ትንሾች ናቸው አላህን ፈርተው ሩቃ ሊያደርጉ የሚችሉ አላህ ያዘነላቸው ካልሆኑ በስተቀር ሩቃ ቤት የቢዝነስ መድረክ አይደለም በዚህ ላይ ሰፋ አድርገው ዑለማዎች ይናገራሉ ወደዛ ለመሄድ ከመቸኮላችሁ በፊት መጀመሪያ ራሳችሁ በራሳችሁ ላይ ቅሩ نعم ولكن አሉ ነገር ግን አሉ ሼክ ها هنا እዚህ ቦታ ላይ አምሩን አንድ ጉዳይ አላል በቁርአን ህክምና በተመለከተ ቁርአን መድኃኒት ነው ነዓም ቁርአን ያሽራላው ولكن ነገር ግን ها هنا እዚህ ቦታ ላይ አሉ አምሩን ጉዳይ አለ ينبغي التفطن له ለሱ ትኩረት ሊሰጠው የሚገባው ጉዳይ አለ ልንገነዘበው የሚገባው ጉዳይ አለ መድኃኒት ናቸው ቁርአን መድኃኒት ናቸው ነዓም لا ريب ولا شك ምንድነው የምንገነዘበው وهو السم أن الأذكار ذكروج والآيات የቁርአን አንቀጾች والأدعية دعاዎች التي يستشفى بها መድኃኒት የሚፈለግባቸው የሆኑት ህክምና የሚፈለግባቸው የሆኑ ዚክሮች አያዎች ዱዓዎች ويرقى بها የሚቀሩባት የሆነች ሩቃ የሚደረጉባቸው አናቀጾች هي في نفسها እሷ ለራሷ ናፊዓቱ ጠቃሚናት ሻፊያ ምንድናት ምታድናት ፈውሳላት ለራሷ ታሽራለች ولكن ነገር ግን تستدعي ትፈልጋለች قبول المحل قبول ተቀባይነትን المحل የቦታውን ተቀባይነት ትጠይቃለች ምን ማለት ነው የታማሚውን ተቀባይነት ታማሚው ሊያምንበት ይገባል እስኪ ለሞክረው አይደለም እስኪና ለሞክረህ እንደዛም አይደለም ለሞክረው ማለት አያስፈልግም አምኖበት ነው قبول المحل محل ዝቦታ የታማሚውን ተቀባይነት ትጠይቃለች ሁለተኛ وقوة همة الفاعل وتأثيره وقوة ጥንካሬን ትፈልጋለች همة الفاعل የአድራጊውን የልብ ጥንካሬ ትፈልጋለች የሩቃ አድራጊውን ጥንካሬ وتأثيره የሱንም ተጽዕኖ ትፈልጋለች طيب አድራጊውም ሊያምንበት ይገባል በእخلاص ሊሆን ይገባል ከቢድዓ ከነዚህ ከሽርክያቶች መራቅ ይኖርበታል طيب አላህንም በመፍራቱ ልክ ተጽዕኖ ያደርጋል በአላህ ባለው ፍራቻ ልክ ተጽዕኖን ማምጣት ይችላል
ስለዚህ ሁለት ነገሮች አሉ ማለት ነው። አንደኛ የሚቀራበት አካል ለሞከረው ብሎ ሳይሆን አምኖበት አዎ ያድናል ሽፋእ ነው ብሎ መሆን አለበት። ሁለተኛው ሌላ ሰው ጋር የሚያስቀራ ከሆነ ደግሞ የሚቀራው አካል يعني ሂማ ፋዒል የልብ ጥንካሬና ተጽዕኖ ልቡ በርግጥ የተሞላ በኢማን የተሞላ በእኽላስ የተሞላ መሆን አለበት። طيب فمتى تخلف الشفاء ህክምናው በዘገየ ጊዜ አንድ ሰው ይሄን አድርጎ ሩቅያ ተደርጎለት ወይ ደግሞ ሩቅያ በራሱ ላይ አድርጎ ህክምናው ከዘገየበት ካነ ነው لضعف تأثير الفاعل لضعف ደካማ ስለሆነ ነው تأثير الفاعل ለምኑ ያ አድራጊው ሰው የሱ መዳከም ነው የሱ ተጽዕኖ መዳከም ነው ሩቅያ የሚያደርገው ሰው ጋር ክፍተት አለ ማለት ነው። አው ወይም ደግሞ لعدم قبول المحل المنفعل ያ ቦታው ስላልተቀበለ ነው ለመቀበል ዝግጁ ስላልሆነ ነው። طيب ያ የሚቀራበት አካል ማለት ነው። ስለዚህ ወይ ቀሪው ላይ ችግር አለ ወይ የሚቀራበት አካል ላይ ችግር አለ ክፍተት አለ ማለት ነው። አው ወይም ደግሞ ሶስተኛ لمانع قوي فيه በሱ ላይ ትልቅ የሆነ ከልካይ ሊኖር ይችላል የምንዑ የሚከለክል አየንጃ فيه الدواء መድሃኒቱ እንዳይሰራ መድሃኒቱ ውጤታማ እንዳይሆን የሚከለክሉ ነገራቶች ሊኖሩ ይችላሉ። طيب እነዚህ በዱዓዎች እንትን የሚል ከሆነ ዱዓ ይሰራም ዱዓን እንዳይሰራ የሚያደርጉት ነገራቶች አሉ ቀጣይ ላይ ይመጣሉ። እነዛ ከልካሊ ነገራቶች መነሳት አለባቸው። طيب ስለዚህ መድሃኒት ነው ቁርአን መድሃኒት ነው አዎ መድሃኒት ነው ብሎ ሊተገበረው ሊሰራበት ይገባል ማለት ነው። وكذلك عند حديث هذا الرسول عليه الصلاة والسلام من حديث أبي سعيد الخدري رضي الله عنه يهون سو وده رسول عليه الصلاة والسلام متعنا إن أخي يشتكي بطنه አላቸው ወንድሜ እንደው ሆዱን ያማዋል የሆድ ቁርጠት የሆድ ህመም አለበት ብሎ ለረሱል عليه الصلاة والسلام ሲነግራቸው እስቂህ ዓሰላን አሉት ረሱል عليه الصلاة والسلام ማር አጠጣው አሉት። አሁንም ማጠጣውና ሁለተኛ ቀን መጣ ያ ረሱላህ እንደዚህ ያላችሁ አሁንም ማር አጠጣው አሉት። በሶስተኛውም ጊዜ እንደዚሁ ሲመጣ ረሱል عليه الصلاة والسلام ምን አሉት صدق الله وكذب بطن أخيك اسقيه عسلا فسقاه فبرئ الله እውነት ተናገረ የወንድምህ ሆድ ግን ዋሻሉት ረሱል عليه الصلاة والسلام الله እውነት ተናግሯል يخرج من بطونها شراب مختلف ألوانه فيه شفاء للناس ማር መድሃኒት ነው الله فيه شفاء للناس መድሃኒት ነው እሱ መድሃኒት አለ ብለዋል። طيب ስለዚህ الله አይዋሽም የወንድምህ ሆድ ዋሸ ማለት አላመነበትም ማለት ነው መድሃኒትነቱን አላመነበትም ሲጠቀም ስለዚህ እነዚህ ነገራቶች ሊኖሩ ይገባሉ ማለት ነው። وقال أبو ذر رضي الله عنه أبو ذر رضي الله عنه من قال يكفي يبقال من الدعاء كدعاء يبقال مع البر كملكام ነገር ጋራ አንድ ሰው ዱዓው ይሰራል አንድ ሰው ዱዓው ተቀባይነት ይኖረዋል ከመልካም ነገር ጋራ ما يكفي الطعام من الملح ما يكفي الطعام ምግብን የሚበቃውን ያክል من الملح ከጨው ምግብ ላይ የተወሰነ ጨው ካደረግን ይበቃል አይደለ ልክ እንደ ዘይት ወይ እንደ ሽንኩርት እንደምናምን ማብዛት አያስፈልግም። ልክ እንደዚሁ ዱዓ ውጤታማ ሊሆን ዘንድ طيب ውጤታማ ሊሆን ዘንድ ከመልካም ስራ ጋር ይሄን ያክል ብዙ ዱዓ ቸክ ማለት የማያስፈልግበት ነው ይችላል ሰውየው ከብዙ ነገራቶች ከጸዳ ማይዕ የሆኑ ነገሮችን ካስወገደ ማለት ነው። نعم ስለዚህ ሼኹ መጀመሪያ መግቢያቸው ነው ይህ እየነገሩት ያሉት ስለ ዱዓ እየነገሩት ነው ስለ ቁርአን መድሃኒትነት እየነገሩት ነው። ቀጣይ ላይ ምናነሳው ኢንሻአላህ እጅግ አሳሳቢ የሆኑ ከዚህ በኋላ ነው ኪታቡ መድሃኒቶችን እየጠቀሱ እጅግ ስለ ወንጀል እንዴት መውጣት እንደምንችል ተግባራዊ የሆኑ መልከታዎችንም እያሳዩ ሼኹ ይቀጥላሉ ማለት ነው ኢንሻአላህ። ይህ መግቢያው ነው እዚህ ጋር እናቆማለን። አላህ Subhanahu Wa Ta'ala ሰምተው የሚጠቀሙ ሰዎች አላህ ያድርገን። አላህ ይህንን ኪታብ ለማስተካከላችን ወደ አላህ ለመመለሻችን የተሻለ ህይወት ከአላህ Subhanahu Wa Ta'ala ጋር ለመመስረት ሰበብ እንዳደርገው አላህን እጠይቃለሁ። እዚህ ጋር እናቆማለን። السلام عليكم ورحمة الله وبركاته.